ድጋሚ ማግባቴ ነው። ጥቁር ቬሎ ግን አለ። ጥቁር ቬሎ አይ ዶንት ኖ እኛ ጋር የለም። እሁድ አንድ ላይ አሁንም ከናንተ ጋር ነው። አሁን ደግሞ ሰዓቱ የአንድ ውበት ነው። አንድ ውበት በከተማችን መሃል ቦሌ ተገኝቶ በቪያባ ፋሽን ከናንተ ጋር ቆይታ ያደርጋል። ለተለያዩ ፕሮግራሞች የሚሆኑ ለስራ ላዘቦት የምንጠቀማቸው አልባሳት ምን መልክ አላቸው የሚለውን በጥቂቱ እንቃኛለን። ቪያባ ፋሽን ውስጥ ተገኝተን ጓደኛዬ ውስጥ አለ። እስቲ ለሁለት እየተፈራረቅን ቆይታ የምናደርግ ይሆናል ከናንተ ጋር። በያላችሁበት አሁንም መልካም ጊዜ ይሁንላችሁ። አቤት እንዴ አኔን አርፋጅ ለማለት ቀድመ ተገኘ። ቸኩለ ጓግተን ነው ሁሌ እንዳረፈርክ ነው። አይ ታውስ አየህ የሚሆነ አለ መንገድ ተዘጋጋ እንዴ? አዎ አይ ለኔ በሰዓት የምትወጣ አንተ ቀድመ ኧረ ተው እየተማመን እንዴ ግድ እያየው ነበረ። በምርጫ ከሳለ አዎ እስኪ አለ አሪፍ አሪፍ ነው ያለው። አዎ ሰላም እንዴት ናችሁ? እግዚአብሔር ይመስገን አለን። ምን ልርዳችሁ? ልብስ ፈልገን ነው። ኦኬ እሺ። እሱ ላዘቦት የሚሆኑ ኖርማል ልብሶችን ይፈልጋል። እኔ ደግሞ ሱፎችን ማየት ፈልጋለሁ ለተለያዩ ፕሮግራም የሚሆኑ እናሳያለን በደስታ። እሺ ሱፍ ላንተ? አዎ ለኔ ሱፎችን ማየት ታይፕ ነገር ነው። ሞር እቺኛው ብትሆን ወጣ ያለ ነው አይደል? ወጣ ያለ ከለር ነው። ያው ፈካም ያደርጋል። ኳሊቲው ቆንጆ ነው በጣም። ኦኬ ግሬይ ነው ቆንጆ ነው። ሞክረው ያው መልበሻ ክፍላችን። እስኪ ለኔ ደግሞ ያዘቦት የሚሆኑ ልብሶች ካዥዋል ነገር። ኦኬ እሺ ኦኬ እቺ ነገር ይሄ ቢሆን ቆንጆ ነው አይደል? ይሄ ደግሞ ከምን ጋር እናደርጋለን መሰለኝ? እስኪ ሱሪ ሳይዝ ይሆናል በደንብ። ኦኬ እና ጫማ ከዚህ ጋር ብናደርገው ማች ያደርጋል። በጣም ቆንጆ ነው። ኦኬ አሁን ላይ ባጊ በጣም ፋሽን ስለሆኑ ያምራል በደንብ በሚያምር ናይስ። ስለዚህ እነዚህ ልያቸው። አዎ በጣም ቆንጆ ቀለል ብሎ በጣም የሚያምር ልብስ። አሁን ደግሞ እንደ አማራጭ ይሄኛውን እንዴ ይሄኛው ከጥቁር ሸሚዝ ጋር በጣም አሪፍ የሚሆን ይመስለኛል። አዎ በጣም ቆንጆ ነው። ለብሰህ እንዴው በቃ በጣም ነው የሚያምረው። በጣም ነው የሚያምረው። ተመስጬ እኮ እያየሁት በደንብ ነው የሚያምረው። ጃኬቷም እንደዛው ማንጎ ጀርመን ናቸው አብዛኞቹ የዩሮፕ እቃዎች ናቸው። ኳሊቲያቸው የሚያስታውቃል። ኖርማሊ በጣም ነው የሚያምሩት። በጣም ቆንጆ ነው። አሪፍ ነው። በጣም ቆንጆ ነው። እስቲ አሁን ቅድም የለበስኩትም ነበር። አሁን የቅድሙ በጣም ወድጄዋለሁ። ይሄኛው ደግሞ በጣም ልዩ ነው፣ ደስ ይላልና በጣም እስቲ ያኛውን ለምን አይነት ጊዜ ፕሮግራም ተጠቀመው አሪፍ ነው። ይሄኛውን ደግሞ ለምን አይነት ጊዜ ተመክሮ? ያኛውን ቀለል ያለ ፕሮግራም ሲምፕል ነገር ምናምን ሲኖርብን ለምሳሌ እንትን ለማድረግ አሁን ለምሳሌ የሆነ ሰው እንግዳ ምናምን ማውራት ከፈለክ ምናምን አይነት ነገር ሲሆን ቀለል ብላ ሲምፕል ያ በቃ። ይሄኛው ደግሞ አሪፍ አይነት ፕሮግራም ለምሳሌ ለሰርግ ሊሆን ይችላል
የሆነ ሴሪሞኒ ምናምን ያለበት ቦታ ላይ ይሄኛው ደግሞ ሞር በጣም ቆንጆ ነው ተመራጭ ነው አዎ ይመስለኛል። እነኚህ ዝም ብዬ ሳያቸው ትንሽ ከለራቸውን ፈካ ስለሚል በጣም ለሚዜነት ምናምን ይመረጣሉ። ጥሩ ነው። ሰርግ ላይ ምናምን በደንብ ይችላል። ለሚዜነት በደንብ ነው። በአንድ ላይ በግሩፕ ምናምን ሲሆኑ በጣም ነው የሚያምሩት። የዚህ ዘር አዎ ራሱ ሆኖ እንደዚህ በግሩፕ ለሚዜ ምናምን ሲሆኑ በጣም ነው የሚያምረው። ስለዚህ አንዱን ያለው ሶስቱን ይቀሩት በቃ ሶስቱን አምጣቸውና አንድ ላይ በቃ በደንብ ትችላለህ። አሪፍ ነው። በጣም ቆንጆ ነው። ለቢሮ አለባበስስ ምቹ ናቸው ለምሳሌ ወይስ ለሱ ደግሞ ሌላ አይነት ነው የምናየው? ቅድም ለምሳሌ ቀለል ያለ ኮት ነው፣ ሱሪውም አሪፍ ነው፣ ሸሚዙ በተለያየ ሊሆን ይችላል። ለኦፊስ ምናምን ሲሆን አሁን እቺ ኮቷ ምናምን እንትን ተብሎ በሸሚዙ ብቻ ምናምን አይነት ሆኖ ጨርቅና በሸሚዝ ምናምን ቢሆን ሞር አሪፍ ነው ለኦፊስ ምናምን ቢሆን ማለት ነው። ለምሳሌ አሁን እሺ እንደ ማናጀር ምናምን አይነት እንትን ቦታ ላይ ካለ በደንብ ቆንጆ ነው። ግን ለኦፊስ ምናምን እንትን የሆነ ከስተመር ምናምን እንትን ለማይ በሸሚዝ ቀለል ብለ ምናምን በጣም ቆንጆ። አሁን ከዚህኛው ኮምቢኔሽን ውጪ ወይም ደግሞ ከዚህኛው አለባበስ ወይም የከለር ምርጫ ውጪ በምን አይነት ሸሚዝ በጣም ሊያምር ይችላል? ይሄ በኦፍ ዋይት በኦፍ ዋይት በጣም ያምራል። ደግሞ ሞር የሆነ ከለር ዳርክ ምናምን ከሆነ ብራይት ያደርጋል። በእንትን ቢሆን በክሬም በኦፍ ዋይት ምናምን ቢሆን ሞር ደግሞ ብራይት ያደርጋል። አሁን የኔ ከለር ምንድነው? ከኔ ከለር ጋር ይሆናል። ያ ይሄ ቆንጆ ነው በጣም አንተ ኦሬዲ አለባበሱ ምናምን በጣም የሚያምረው ቆንጆ ነው። በጣም አሪፍ። ይሄንንም ያኛውን ወድጄዋለሁ። አሁን የሚዜ ስለመረጠን ኦሬዲ የሙሽራውን ደግሞ እንመርጣለን። ሙሽራውም ራሴ ነው በቃ ራስ ትሆናለህ፣ ታሳየዋለህ ማለት ነው ለሙሽራው። እሺ እሱን እኔ እሺ በጣም አሪፍ። ድጋሚ ማግባቴ ነው። ሌላ ሴት አይደለም ሚስቴ ነው። አንቺ ቬሎ ፈልጊ ታዳሚያን ሙሽራው ሙሽራዬ በጣም ነው የሚያምረው። በጣም ማለት ነው በእውነት ይሄ ድጋሚ እንድንሞሸር የሚያነሳሳ ነው። እኔ ወድጄዋለሁ። ሙሽሮች እንግዲህ ቪያቫ ፋሽን ብቅ ያላችሁ እንደዚህ ሰርጋችሁን ውብ ማድረግ ትችላላችሁ። በጣም ቆንጆ ነው። እኔ ምንሽ ድጋሚ እኮ መሞሸር እየዳዳኝ ነው አይደለ? እንዴ በደንብ መሆንም አለበት። በጣም ነው የሚያምረው። በጣም ነው በጣም በእውነት። ከዛ ደግሞ ሞቅ ምናምን ሲል ለጭፈራ ምናምን ሲሆን በሰደርያው ብቻ ነው። የኛው ሲወለቅ እንደዚህ በሰደርያው ብቻ ነው። በሰደርያው ብቻ በጣም ነው። ሰደርያው ብቻው ነው ራሱ ያው በጣም በጣም ነው። አሁን ይሄ ምንድነው የሚባለው? ልብሱ ስም ይኖረዋል ወይስ ስሙ ኖርማሊ ያው ቶክሲዶ እንደ የሙሽራ ልብሶች አይደሉ? እንደ ቶክሲዶ እንደዛ እና ስሪ ፒስ ነው ማለት ነው። ስሪ ፒስ ነው ይሄ ስሪ ፒስ ነው። ያው ሰደርያውን ደግሞ የሆነ ሲሞቅ ወይም ደግሞ መጨፈር ምናምን ስትፈልግ ለብቻዋ ራሷ የሆነች ዩኒክ ናት፣ ታምራለች በጣም። ከሙሽራ ውጪ ማንም አይለብሰው? ከሙሽራ ውጪ ያው አሁን እንዴት ነው ሴሌብሬቲ ምናምን ሲሆኑ ይለበሳል። ግን ሞር ደግሞ ዝነኞች ምናምን ይለብሱታል። ይለበሳል። እሺ ለዝነኞች መድረክ ላይ ምናምን ይለበሳሉ። ከዛውያ ምናምን ይለብሱታል በደንብ። ይሄ አሁን ከሁሉም ሰው ከለር ጋር ወይም ከሁሉም ሰው የቆዳ ቀለም ጋር መሄድ የሚችል ነው ወይስ ኦሬዲ ነጩ ራሱ እንትኑ ብራይት ስለሚያደርግ ለማንኛውም አይነት ከለር ይሆናል። አሁን ከኔ ለባሰ ጠቆር ላለም በጣም በደንብ ይሆናል። እቺኛው ኮቷ በራሷ ብራይት ስለሆነች ቆንጆ ነው። ይሄውን በሌላ ከለር አለው አለው በጥቁር አለው፣ ሙሉ ጥቁር አለው። የሆነ ፈካ ላለ ሰው ቀይ ምናምን ለሚሆን ሰው እሱ ደግሞ በጣም ሞር በደንብ ጥቁር ቬሎ ግን አለ። ጥቁር ቬሎ አይ ዶንት ኖ እኛ ጋር የለም። ጥቁር ቬሎ ግን ቢኖር አሪፍ ነው።
ጥቁር ቬሎ የሴት ነው ታኛ የወንድ ልብስ ነው ያለን የወንድ ልብስ የምሬ ነው አይ የወንድ የሙሽራ ልብስ በነጭም በጥቁር የወንድ የሴቶችም አለ አይ ቲንክ እኮ በሌላ ከለር በጥቁር አለ እኮ ይለበሳል እሺ እኔ በጣም ወድጄዋለሁ በቃ አግባ አሁን ድጋሚ መሞሸር አለበት ያልኩ እኮ ነው ቬሎን እሷ ትፈልግ እኔ ቢያባ ፋሽን ድጋሚ እንትን በሉት ሰርጉን ዲስ ሙሽራ ፋብሎ ዘንጦ ፋብሎ ለማይደገመው ዝግጅቱ እድሜ ልክ ለሆነው በቃ ያከብራል ማለት ነው አብረቅርቆ ማለት አዎ እድሜ ልኩን የሚያስታውሰው ማለት ነው በጣም አሪፍ ነው ብዙዎቹ ከየት ነው የመጡት እዚህ ቤት ያሉት ሱፎች እንዳለ አውሮፓ ኖርማሊ ፍራንስ ጀርመን ኢታሊ ከእንደዛ ነው የመጣው አብዛኛውን የአውሮፓ ስዊዘርላንድ አውሮፓ ኳሊቲያቸው በጣም ቆንጆ ከአውሮፓ ነው የመጣው ስለዚህ አሁን የት ሀገር ነው አውሮፓ ናቸው የአውሮፓ ስታንዳርድ የአውሮፓ ሱፉ አውሮፓ ሙሽራው ኢትዮጵያ ፋ ነው በቃ ፋ ነው በእውነት በጣም ነው የሚያምረው እንግዲህ ሰርጋችሁን ማድረግ የምትፈልጉ ሙሽሮች ቢያባ ፋሽን እንደዚህ ውብ የሆነና ሌላም የሚያማምር የልብስ አማራጭ አቅርቦላችኋል ላይክ አንተ እንደ አይነት ስራ ላይ ያለ ሰው ባንከር ኤኒ ማለት ቀለል ያለ ልብስ ስለሆነ ማንኛውም እንትን ላይ መሆን ይችላል ፕሮቶኮል የሚፈልግ ነገር ላይ ሁሉ መሆን ይችላል ለምሳሌ የስራ ኃላፊዎች ባንከሮች የመሳሰሉት ሁሌ ስራ ባህሪያቸው ሱፍ ወይ ደግሞ ልብስ የሚጠይቃቸው ሰዎች ቢያረጉት ለስራ ይመቻል ነው በደንብ ይመቻል እና ማቴሪያሉም ቆንጆ ነው የጣሊያን ልብስ ነው 100% ውል ነው 100% ሱፍ ነው ውል ነው የሚባለው በሱፍ ውል ነው የሚባለው ማቴሪያሉ ቆንጆ ነው በጣም አሁን ስንት ብር ነው ዋጋ የሚወጣለት ሲሸጥ ዋጋቸው የጣሊያን ሱፍ ኖርማሊ ይታወቃል ከ65 እስከ 70 ምናምን ይሸጣል አሁን ከ65000 እስከ 70000 ነው የሚገመተው ማለት ነው ጫማስ እንዴት ነው የሚመረጠው ሙሉ ልብስ ይለበስ ጫማ ኖርማሊ ከቀበቶና አሁን ለምሳሌ ቀበቶ ብራውን ከሆነ ጫማው ብራውን ይሆናል ማለት ነው እንትኑ ደግሞ ጥቁር ከሆነ ቀበቶ ደግሞ ጥቁር ይሆናል ስለዚህ የቀበቶ ቀለም ላይ ተመስርቶ ነው ጫማ የሚመረጠው እንጂ ችግር የለውም ለምሳሌ ነጭ ሱፍ በጥቁር ማድረግ እንችላለን በቡኒ ማድረግ እንችላለን ኦፍ ኮርስ ክሬም በጥቁርም በቡኒ ማድረግ እንችላለን ቀበቶ ላይ ማች ካረገ ችግር የለውም አሁን ቅድም ያየነው አለባበስ እስቲ ለምን አይነት ጊዜ ቢለበስ ይመረጣል ለምን አይነት ፕሮግራሞች ነው ወይስ ባዘቦቱ ላይ መደረግ ይችላል ባዘቦትም መለበስ ይችላል ሞር ደግሞ የሆነ ካፖርት ነገር ስለሆነ የማታ ፕሮግራም ላይ ቢሆን በጣም ቆንጆ ነው ሞር ማለት ነው ጧቱን ብርድ ቢሆንስ ይሆናል ይችላል እሱም ለማንኛውም የሥራ አይነት ምቹ ነው ለምሳሌ ቢሮ ሲገባ እንደዚህ ይመከራል አዎ ቢሮ ሲገባ በሸሚዝ ይሆናል ሲወጣ ደግሞ ደረብ አርባት ይወጣል ማለት ነው ስንቴ ብሮ ይላል አምሮባ በጣም አሪፍ ነው ቆንጆ ነው አገኛለሁ የምትፈልገው ቀደም የለበስካቸው ነው የሚያዩዋቸው ነበር በጣም ነበር የሚያምሩት በጣም ቆንጆ ናቸው አይደል አንተ ጋርም በጣም ያምራል እኔማ ድጋሜ ካላገባሁልኝ እንጂ ያዙ ሊቀቁኝ ስላልነበር እንዴ የዕለቱ አንዱ በዝግጅታችን ቢያባ ፋሽን ተገኝቶ ያደረገው ቆይታ የስካሁኑን ይመስል ነበር ሳምንት በሌላ አንዱ በዝግጅት እንጠብቃችኋለን መልካም ጊዜ